በፓትሮል መጥተው አስቆሙ ያዙኝ። ከዛ አውርደው አሉኝ። አላወረድም ልጄ ነው ይወርዳል አሉ። ያ የፖሊስ ነገር ታውቃለህ፣ ካስገደዱት አደረገዋል። በቃ አውርዱት ብዬ ፈታውላቸው። ሲፈታ አለቀሰ። ሲያለቅስ ደነግጦ ሾፌሩ መልሱለት፣ እንደዚህ የሚያረጋባት አዲስ አበባ ላይ የገዛ ልጅ አሰረኝ ማለት። የተለያየ ሱስ ውስጥ ነበርኩ። ከተለያየ ሴቶች ጋር ነበር ኑሮዬ። እኔና እኔ ውስጥ ያለው ደግሞ ተስማምተን ተግባብተን ነው የምንኖረው። አንጣላም። ከተጣላው እንደሚጥለኝ አውቃለሁ። እኔ 4 ናቸው አለች እንዳሳደግኳት 4 ነበሩ ፍሬንዶች አለች። 3ቱ አቃታቸው፣ ከአንዱ ግን አስረገዘኝ አለች። መርዝ ልትጠጣ እንዳሰበች ኢንፎርሜሽኑ ደረሰ። ዘግቶባት ህይወቷ አልፏል። ተመልካቾቻችን እንግዲህ ጣሊያን ሰፈር ነው የምንገኘው። አንድ ባለ ታሪክ አብሮን አለ። እንግዲህ በሱ ፍቃድ አንተ እያልክ ጥራኝ ስላለኝ ነው አንተ እያልኩ እየጠራሁት ያለሁት። እንግዲህ ከሱ የራሱን እውነታዎች ለኛ የሚጠቅሙን ለኛ የሚያስተምሩን ታሪኮች እንሰማለን። እንዳልኳችሁ ነው ጣሊያን ሰፈር ነው ያለነው። አሁን እንግዲህ ባለ ታሪካችን መኖሪያ ቤት ውስጥ ነው ያለነው። ከሱ ጋር የተወሰነ ቆይታ እናደርጋለን። ብዙ አስተማሪ ታሪኮች አሉት። ተፈሪ ፈቃደኛ ስለሆንክ እጅግ ከልብ አድርገን እናመሰግናለን። እስቲ ራስን በደንብ አድርገህ ለተመልካቾች አስተዋውቅልን። ኦኬ፣ እኔ ተፈሪ ደርሶ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። የ5 ልጆች አባት ነኝ። 3 አሁን ከኔ ጋር የሉም። 2 ልጆቼ ግን የመጨረሻዎቹ አብረውኝ ያሉት። አንድ አስገራሚ ታሪክ ሰው ነግሮኛል ስላንተ። ልጆቹን አዝሎ እንጀራ እየጋገረን ያሳደጋቸው የሚባል ታሪክ ሰምቻለሁ። በጣም ስላስገረመኝ ነው። ከሱ እንነሳናስ ያለውን ያንተንም ታሪክ በደንብ ተመልካቾቻችን እንዲሰሙ እናድርግ። ዝም ብዬ አይደለም የተነሳሁት። አዝየው እየሄድኩኝ ትልቁ ልጄ ነው። እሺ፣ አዝየው እሱን እየሄድኩ ፖሊስ አስቆመን ያዘኝ። መሀል መርካቶ ማለት ነው። ሊሰርቃል ይዘህ እየሄድክ ነው ተብዬ። የራስህ ልጅ? የራሴ ልጅ አዝየው እየሄድኩኝ ተያዝኩኝ። የ6 ወር ልጅ ነው ያኔ። የመጀመሪያ ልጅ ነው? ኖ ይሄ 4ኛው ልጅ። 4ኛው ማለት ነው። እሺ፣ አዝየው እየሄድኩ መሀል መርካቶ ላይ ፖሊስ በፓትሮል መጥተው አስቆሙ ያዙኝ። ከዛ አውርደው አሉኝ። አላወረድም ልጄ ነው ይወርዳል አሉ። ያ የፖሊስ ነገር ታውቃለህ፣ ካስገደዱት አደረገዋል። በቃ አውርዱት ብዬ ፈታውላቸው። ሲፈታ አለቀሰ። ሲያለቅስ ደነግጦ ሾፌሩ መልሱለት፣ እንደዚህ የሚያረጋባት አዲስ አበባ ላይ እንዴት ይዘው ልትሄድ ይቻላል? ምን ነው ልጄ እኮ ነው እናትየው ብቻ ዳለባት አልኩት። ምንም ነው። ከዛ ስመጣ ፎቶ ቤት ገባውና ለማንኛውም ቤት ተነሳ። ለማንኛውም አንድ ቀን ቤት ተነሳ። ስለዚህ ልጆችን በተለይ ትናንሾቹን በደንብ አዝለህ ነው? ሁሉንም ነው? አይ ሁለቱን። የመጨረሻዎቹ ትልልቆቹንም ባደርገው ደስ ይለኝ ነበር፣ ግን እኔ ጋር አልነበሩም። የነበሩት እናቶቻቸው ጋር ነበር፣ አያቶቻቸው ጋር ነበር። ደግሞ ትልልቅ ሰው ታውቃለህ፣ እንደዚህ አይነት ነገር እኔ እንጃ። እኔ ብቻ እንዴት እንደሆነ አላውቅም፣ እንዳገር ደፈርኩት። ትልቅ ነገር ነው። እንዳገር ደፈርኩት፣ አርኩት። ወዴት እየሄድክ ነበር በዛ ሰዓት አንተ? መርካቶ ልጅ አዝለህ፣ ያው መርካቶ ልጅ ታዝሎ ለስራም አይመችም አይደል? ለገዛ ነው የሄድኩት፣ ለዕቃ ለመግዛት። ይሁን አጋጣሚ ገንዘብ ስታገኝ ገንዘቡ ከሚጠፋ የሆነች ነገር ይዤ ልምጣ በሚል ነበር ያካሄደ እና የእግዚአብሔር ጉዳዩን እና ደግሞ እኔን እንደ ፖሊስ ዳረገኝ። የገዛ ልጅ አሰረኝ ማለት ታሰሪ ቢሆን የገዛ ልጅ አሰረኝ ይላል። ያኔ ባለቤት ወይ ልጆች እናት አልነበረችም? ነበር፣ በህይወት ነበረች። ደስተኛ ህይወት ነበረ። ያለ ሙሉን ይናገራል። እስኪ መቼ ተዋወቃችሁ ከልጆች እናት ጋር? እንዴት ነበር ተዋወቃችሁ? እኔ ከልጆች እናት ጋር የተዋወቁ 2004 2005 ማለት ጤና ኤክስቴንሽን ፕሮግራም እንደተጀመረ ያኔ የተገናኘ ነው። ያኔ ስንገናኝ እኔ የጤና ኤክስቴንሽን እንትን ነበርኩኝ፣ ጋይድ መንገድ መመራቸው እኔ ነበርኩ እና ያንን በማሳየበት ሰዓት ነው የኔ እና እሷ የተገናኘን። በስራ አጋጣሚ ነው?
በስራ ነው ያገናኛችሁ? ስራ ላይ ያለው ነው። በቃ እኔ እነሱን ትሪት እያደረኩ እያሳየኋቸው እያስተዋወቅኳቸው ከሰዎች ጋር ቤት ለቤት ምናምን እየዞሩ ነበር። የጤና ባለሙያዎችን ቤት ለቤት ያው ሰፈሩንም በደንብ ስለምታውቀው በዛ ሰዓት ነው የተገናኛችሁት? በዛን ሰዓት አገኘኋት። እንዴት ነው የተዋወቃችሁት? እሱ ነገር ወደ ኋላ ልመልስህና ትውውቃችን እንዲህ ነው የሚባል አይደለም። እንደ ፍቅረኛ እንደ ገለመሌ ምናምን አይደለም። በቃ ጤና አገናኘን እና ተግባባን። ቅድምም እያልከኝ ነበረ የታሰበበት ሰርግ አልነበረም ነው ስላልከኝ አልነበረም። ጋብቻውም አልነበረም፣ ሰርጉም አልነበረም። ከዛ እንዴት ወደ አንድ አገባለሁ እሷን ደግሞ አገኛታለሁ ምናምን የሚል በውስጤ ማስቤም አልሜም አላውቅም። ግን ሆነ በቃ እሷም አላሰበችውም እኔም አላሰብኩትም። ግን የእግዚአብሔር ፈቃድ ሆነና ሆነ። ያኔ ስንገናኝ እኔ የተለያዩ ኤንጂኦዎች ላይ አንድ 20 ምናምን ሰርተፊኬቶች አሉኝ አሁን እጄ ላይ በዚህ በበጎ ፈቃደኝነት ስራ የነበረው ማለት ነው። ቤት ለቤት እየዞሩ በሽተኞች መንከባከብ፣ ከአንዱ ነገር አምጥተህ ለአንዱ እንደዚህ ማድረግ ምናምን ለራሴ ሰውን አልችልበትም። እና በእንደዚህ አይነት ስራ ውስጥ እያለሁ ህይወት ኤችአይቪ ሰርቻለሁ፣ ሶሳይቲ ሰርቻለሁ፣ ኦሳ ሰርቻለሁ፣ መቅደም ኢትዮጵያ ሰርቻለሁ። በበጎ ፍቃድ ማለት ነው። በበጎ ፈቃደኝነት ምንድነው የሚባል ደግሞ አራዳ ክፍለ ከተማ አብኮ ኤችአይቪ መቆጣጠሪያ ዲስክ እዛ ሰርቻለሁ። እና በእንደዚህ ገጠመኝ ተገናኘን። ሳገኛት ምንም የማታውቅ ነች። በኤችአይቪ በሽተኛ ሆኖ ምንም አይነት ሊጠቀም የማይችል ሰው ነው። የዛ አይነት ሰው ነች ስንገናኝ ከኔ ጋር እና በወቅቱ ያስፈልጋት የነበሩ ነገሮች አሉ። መንገዶች አመቻቸውላት። ከዛ ይሄን ወረቀት አምጪ እዚህ ወረቀት አስገባልሻለሁ አልኳት። አስገባው። ሌሎችም ሰዎች ነበሩ። በጎ ፈቃደኛ ሆነ ሲሰራ እውነተኛውን እኔን ነው የማምነው። እውነተኛ በጎ ፈቃደኛ ከሆነ ለአይምሮህ እንጂ ለሌላ አይደለም። አንተ እዛ ጋር የሆነ ነገር አገኛለሁ ወይ በእነሱ ይሁን እንዲህ ተላልፍ የሆነ ነገር እፈጥራለሁ ምናምን ሳይሆን ሰውን ለመጥቀም ብቻ ሩጥ። ለምን እሱ ይጠቅማል አንተ እና በዚህ ገጠመኝ የተገናኘ ነው። ከሷ ጋር ዛድ መስገቧት እንትን ይሰጥ ነበረ ስንዴ የምታገኝበትን ዘይት የምታገኝበት ምናምን መንገድ አመቻቸውላት። እናት አባቷ ቤት ነበር የምትኖረው፣ እናቷ ቤት ነበር የምትኖረው። ከዛ ህይወት ኤችአይቪ ደግሞ ቡና ጠጡ ፕሮግራም በየመንደሩ እየገባ ይሰራል። በዛ ላይ ደግሞ ቆሜ ያስተምራለሁ። ስትተዋወቁ እሷ ኤችአይቪ ታማሚ ነበር። አንተስ በሰዓቱ ነበረብህ? አሁን ነበረብኝ። እሺ ነበረብኝ። ግን ቢኖርብኝም ይኖርብኝ አይኖርብኝ አሁን አንተ እየጠየቅከኝ ነው አይደል? እየነገርኩ ያለሁት አለብኝ ይመስላል። በፍጹም እኮ ለዛ እኮ ነው ግራ የገባኝ። አሁን ለምን እንደው ታውቃለህ፣ ያው ብዙ ነገሮች እናውቃለን ከበሽታው ጋር ተያይዞ እና ደግሞ እንደዚህ አልመሰለኝም ታሪኩ። እኔ አሁን ያው አንተ ጋር የላከኝ ሰው አይደለ እንዲህ ባለ ታሪክ አለ ብዙ ነገር ያስተምራል ታሪኩ ብለው ነው የላኩኝ እና በቃ ለህዝብ ብታደርሱት ብዙ ነገር ያስተምራል፣ ብዙ ነገር አለው ውስጡ፣ ሰዎች ብዙ ነገር ይማሩበታል ብለው ነው የላኩኝና ሲነግሩኝ ቅድም ያነሳዋቸውን አይነት ታሪኮች ናቸው እንጂ የነገሩኝ እንደዚህ እንኳን ብለው አልነገሩኝም። ስለዚህ ምን አይነት ከባድ ሊሆን እንደሚችል አሁን ነው የተረዳሁት። ገብቷል አይደለ? ካለው ከኑሮ ሁኔታ ከዛ የጤናውን ነገር ደግሞ እኔ አሁን እንዳልከው ነው እንደዚህ አይቶ ሰው እንትን አለበት እንዲህ ነው ማለት አንችልም ቼክ እስካላደረግን ድረስ እንጂ እንትን አይደለም እንዳልኩ ነው። ኢንፎርሜሽኑም ስለሌለኝ ማለት ነው። አሁን እየነገርከኝ ነው በጣም የሚያስደነግጥ ማለቴ ምን አይነት ጠንካራ አባት እንደሆንክ የበለጠ የሚያሳይ ምን አይነት ጠንካራ ሰው እንደሆንክ የበለጠ የሚያሳይ ታሪክ ነው የበለጠ ያለህና እኔ እንግዲህ ያው ተመልካቾቻችንም ይሄን ነገር ያዩታል ብዬ አስባለሁ፣ ብዙዎችም ይማሩበታል ብዬ አስባለሁ። ስለዚህ የተገናኛችሁት አንተ ትምህርት በምትሰጥበት ሰዓት ቅድም ብለኛል። እኔ ጫፍጫፍ ስትነግረኝ ስለ መድኃኒት ምናምን ስትለኝ ከሌሎች መድኃኒቶች ጋርም ስላገናኘሁት ነበር። ገብቶኛል ሁሉም ስትል አሁን ነው በደንብ እንትን ያልኩትና
እስቲ እንደው ልጠይቅ ከዛ እንዴት ነበረ በሰዓቱ የነበረው አቀባበልሽ? አሁን ላይ ብዙዎቹ ታውቀዋል ከባድ እንዳልሆነ ምን እስከ ተጠነቀቅን ድረስ ብዙ ነገር እንደማይመጣ ምን ያኔ ግን 1990ዎቹ 2000 መጀመሪያ አካባቢ ላይ እጅግ በጣም ከባድ ነበረ ሰው ፊት መቅረብ አይደለ? እኛ በጣም ያው እንግዲህ ራሴን ለማሳነስ አይደለም ተማሪዎች ያለን በትምህርት ቤት እንኳን መተው ሲያስተምሩን የነበረውን ስሜት ሰዎች ምን እንደሚያስቡ ጎረቤት ላይ ከላይ እንትን አለበት ከላይ እንደዚህ ነው ሲባል ያለውን ወሬ ምናምን እንሰማለን በልጅነታችን እና ግልጽ ነው የምናውቀው ነገር ነው። ያን ሁሉ ተቋቁመህ በጎ ፍቃድ ሆነ ሰዎችን መድኃኒት መውሰድ እንዳለባቸው እያስተማርክ ፊት ለፊት ቆመህ እኔ እንደዚህ ነኝ እናንተም እንዲህ ማድረግ አለባችሁ እያልክ ነው እንግዲህ እዚህ ጋር የደረስከው ማለት ነው። ያ ህይወት እንዴት ነበረ? እንዴት ተቋቁመህ እዚህ ደረስክ? እኔ የነበርኩበት ቦታ ላይ የኔን ውጤት በሰማው ኑሮ የምትወስደው እርምጃ አላውቅም። እኔ ሻወር ቤት ማረሚያ ቤት ውስጥ የሰማሁት ፖዚቲቭ ሆኔ ማለት ነው። 400 ለምን ከ400 ይበልጣል ሰው የተመረመረው። እንደዚህ እንዳሁኑ ካውንስሊንግ የለም። በጅምላ ተጠራ፣ ተመረመረ ተባለ፣ ተመረመረ። ከዛ ሁላ ሰው አንድ ሰው ተገኘበት ተባለ። በቃ ቁጥሬን አረሰው መስቲል እስካሁን 57 ቁጥር ነኝ። ሰው በጠቅላላ ሲገባ ነው ውጭ ቀረው። እንዴት ብዬ ገባው? ልመረምር ነው ወደዛ ሲሄድ ሰው ላደፋፍር እንጂ ሄድኩት እኔ ልመረምር አልነበረም። እኔ መመርመር ይፈልጋል ግን ፈርቷል። እሱን አደፋፍራለሁ ብዬ ነው ሄድኩት። ሄደ በጠቅላላ ይመረመር ተባለ፣ ተመረመረ። ስንመረመር እኔ ጋር ተገኘ፣ ሌላው ጋር አልተገኘም። መቼ ዓመተ ምህረት ማለት ነው? 1980 ለምን 98 ታህሳስ 10 98 ታህሳስ 10 እሺ ገባው። እንዲህ እንኳን ብዙ ቦታ ላይ እንትን እናገረዋለሁ አልፈራውም። ገባው ላኪሙ ነገርኩት። ጎሽ ይባላል አለብህ ወይ የለብህም ነው የምትለኝ፣ ሌላ ነገር አትልም ነው ያልኩት። በቃ ይሄን ያልኩት። አንተ ስንት ቁጥር 50 ነህ እንዴ? አንተ ቆይ እኮ ትንሽ አለብህ ወይ የለብህም ከዚህ ውጭ አትለኝም አልኩት። እኔ መድኃኒቱም እንደዚህ አይደለም የለም በግዢ ምናምን ነው የሚመጣው። አዎ ስለ ህመሙ ብዙ ግንዛቤው ያለው ግንዛቤ ብዙ የለም። ወጣው ከዛ ለሁሉም ዘላሉት ነገርኳቸው። በቃ ዝም ብላችሁ እየገባችሁ አንድ ሰው አይደለም የተባልኳችሁ። አዎ በቃ እየገባችሁ እየሳቃችሁ ወጡ። እኔ ወስጃለሁ አልኩኝ። ወጣው በቃ ይሄን ግቢ አይዞ ምና አይዞ የሚባል ነገር አትንገሩኝ አልኩኝ። በወቅቱ መጀመሪያ ምንም አልመሰለኝም። ከምንም ነገር አልቆጠርኩትም። ለምን እኔ የተለያየ ቦታ እውል ነበር፣ የተለያየ ሱስ ውስጥ ነበር፣ ከተለያየ ሴቶች ጋር ነበር ኑሮዬ። ምናልባት መርካቶ ታገኘኛለህ፣ ፒያሳ ታገኘኛለህ፣ ካሳንቺስ፣ መገናኛ ምናምን እንደዚህ እየዞርኩ ሁሉም ቦታ ታገኘኛለህ። የተስተካከለ ነገር ውስጥ አልነበርኩም እና በዚህ መሀል ነው ማታ ወክስ አረጋደርኩ። ቤቱን ስዞር እዛው እስር ቤቱን ቤት ውስጥ በምን አጋጣሚ ነበር የገባው? ወደሱ መለሳለሁ እንደው ክሊር ለማድረግ ያው እንዳልከው በቃ በወጣትነት የነበረ እንግዲህ ዘመን ትንሽ አስቸጋሪ የሚባል ይሄ ቀበጥ ጎረምሳ የሚባል አይነት ነው ማለት ነው አይደለ? ያው ካልከኝ በመነሳት ነው እሱ ነው እንደው ምናልባት ማልፈራው ሀቅ ነው እንጂ ማልፈራው ሀቅ በቃ አልፏል ጊዜው። ያው መልካምም ስለሆንክ በሰዓቱ አይደል? አይ ነው በቃ ወቅቱ አልፏል። አሁን ያንኛውን ህይወት ተመለስና ገባበት ብትለኝ ያው ሱማ ከእድሜም ከምንም አንፃር አሁን ካለኝ ኑሮ አንፃር እዛ ህይወት ውስጥ ገባ ብትለኝ እሺ ብዬ አልገባም። ያኔ ግን በቃ ግዴታ እድሜውም አለ ገንዘብም እንደፈለክ አለ የፈለኩበት ቦታ የመሄድ መብት አለ። እና ሻወር ቤት በምንድን ነው የገባው ነው ያልከኝ? አንድ እንትን ፍርድ መጥቶ ነበር። ዝም ብሎ የጅምላ ፍርድ። ምን ማለት ነው የጅምላ ፍርድ? እኔ እንደዛ ነው የምለው።
እኔ ከወንድሜ ጋር አብረን እየሄድን አንድ ልጅ ይሮጣል። ፖሊሶች መጡ፣ በፓትሮል አቆሙ። እኔንም ወንድሜንም ያንንም ያውቁታል። ያ ሮጧል። ወንድሜ ሰራተኛ ነው። እስቲል አሁንም ጎበዝ ሰራተኛ ነው ለራሱ ማለት ነው። ያዙን። ሮጣ አይታችሁታል አሉ። እንዴ አትይዙትም? እንዲያውና እኮ አላቸው። እንውጣሉና መኪና ላይ ጫኑ። ከዛ አስገቡን። ምንድነው ስንል መስክሩ። ምን ብለን እገሌ ሩጧል ብላችሁ ፍርድ ቤት አልመሰክርም። ሲሮጥ እያያችሁ አይደለም ወይ? በቃ እነዚህ ቦዛኖች ናቸው አሉና አስገቡ። ከዛ 2 ዓመት ከ2 ወር 2 ዓመት ከ2 ወር ተፈረደ። 98 ማለት ነው። 98 ከምርጫው 1 ዓመት በኋላ ማለት ነው። ስለዚህ 2 ዓመት ከ2 ወር ሁለታችሁም ላይ ሁለታችን። ከዛ ሸዋሮቢት ሄዳችሁ? ሸዋሮቢት። መልካም። ሸዋሮቢት ስንሄድ አጋጣሚውንና አሁን ያለውበት ታሪክ ላይ መልስ። ከዛ ወክ እያረክ ነው። ከዛ ከምርመራው ውጤት ከ57 ቁጥሩ በኋላ ወንድሜ ሕክምና ነበረ። አሁን ከሸዋሮቢት አዲስ አበባ ነው የምትመጣው እና ማናችንም እንዲያሞኛል ምናምን ነገር ትላለህ፣ ሪፈር ይጻፍላል፣ አዲስ አበባ ትመጣለህ። አዲስ አበባ ረጅም ጊዜ ትቆያለህ። ቢያንስ እዚህ ጠያቂ ምናምን መጥቶ ያያሃል። እዛ ማንም አይመጣም። በስንት ጊዜ አንዴ ነው የሚመጣል። ሩቅ ነው ሸዋሮቢት። እንደዚህ አይነት ህይወት ውስጥ ያለው ወንድሜ እዚህ ነው ያለው፣ እኔ እዛ ነው ያለሁት። በቃ ጨነቀኝ። አሁን ማታ ነው ያ ውጤቱ ሲሰማ ወንድምህ እዚህ ለሕክምና መጥቷል። አዲስ አበባ ማረሚያ ቤት ነው ያለው። የዓለም በቃኝ የሚባለው እዛ ውስጥ ነበረ። አሁን ኦይዮ ነው እዛ ነበረ። ከዛ በቃ ምንም ማድረግ አልቻልኩም። ማታ ሲጨናነቅ ምናምን ነጋ። ምንድን ነው የምለው? ለማን ነው እንደዚህ ነው ተብሎ የሚነገረው? ሰው በሚያገለበት ምናምን ሰዓት ምን ተብሎ ለሰው የሚነገረው? ግን ደስ የሚልህ ሸዋሮቢት ማረሚያ ቤት ወይም አዲስ አበባ ማረሚያ ቤት ፖዚቲቭ ፍቅር አለው፣ ክብር አለው። በዛ አስቸጋሪ ሰዓት ማግለል ማድሎ ምናምን የሚባል ነገር የለውም። ሴፍቲ በቃ የሱ የተስተካከለ ነው። ፖዚቲቭ የሆነ ሰው ሁሉን ነገር ያገኛል። እንዲህ ነው አይደለም። በንጋታው ዶክተር ማን ነበር? አለሙ ዶክተር ነው እንደዚህ የማረሚያ ቤት አሁንም ዶክተር ነው፣ ዋና ኃላፊው ነው የማረሚያ ቤቱ። እሱ መጣ። እሱ እኔን ይፈልጋል። አገኘሁት፣ አስቆምኩት። ዶክተር ለማ ወይ አለሙ አስቆምኩት። ዶክተር ለሰው ግን እንዴት ዝም ተብሎ ውጤት ይነገራል አልኩት። አይ የተገኘበት አንድ ሰው ነው፣ እሱንም እየፈለግኩት እኮ ነው አለ። ተፈሪ ነው የምትፈልገው አልኩት። አዎ አለ። እኔ ነኝ አልኩት። ለምን የመረመረ ሌላ ነው፣ ይሄ ደግሞ የሱ የበላይ ነው። እና እስቲ ያለኝ ያቆመኝ፣ አወራኝ። ብዙም አላወራኝም፣ ትንሽ ነው ያወራኝ። እና ክበብ አለ፣ ፖዚቲቮች ነው። ቀጥታ ይዞኝ ገባ። ይህ ልጅ ወንድማችሁ ነው፣ ከዛሬ በኋላ ተዋወቁት። እሺ ምናምን አይዞ ምናምን ዝም በል አይዞ አትበሉኝ። እኔ ምናምን አይዞ የሚባል ነገር አልፈለኩም። ለምን እየገደለ ነው የሚሄደው። አይዞ የሚባል ነገር አልፈለኩም። በቃ እንደ ማንኛውም ሰው እንደሚኖረው እኖራለሁ፣ አውቀዋለሁ። እነሱ እየኖሩ አይደል? ለእኔ ምን አሰብኩኝ? እነዚህ ሰዎች እነሱ ጋር ስለመጣ ከዚህ ጥቅም እንደሚካፈላቸው ስለሚያውቁ እንጂ አይዞ የሚሉኝ ሌላ አይደለም። አስረክቡት አላቸው። እንዳለ ቤት ውስጥ ያለውን አስረክቡት። የክበቡ ኃላፊ ሆናል። እሺ ኃላፊ ሆንኩ። የክበቡ እግዚአብሔር ይመስገን እዛ ጋር በሰላም ያንን ጉዳይ ጨረሱ እና አጋጣሚ ሆኖ ወንድሜ መጣ። ወንድሜ ሲመጣ መጀመሪያ የነገረኝ ስለ እኔ ነው። ሁሉም ነገር ሰምቻለሁ፣ እኔ ያለሁ እንዳትፈራ። በጣም ደስ የሚል ነው ያለኝ። ይሄንን ነው እንግዲህ አንተ አምነህ ከተቀበልከኝ ሌላው ምን ያደርግልኛል?
የራስው የምትለው አምኖ መቀበል ትልቅ ደስታ የሚፈጥር ነገር ነው። ብርታትም ይሆናል። ካንተ ጥንካሬ በላይ ታችን የተጎዳንበታል። አብን እኔና እሱ አብረን አደግን እንጂ እህቶች ወንድሞች አሉ። አንደኛው እህቴ አክስቴ ቤት ነበር የምትኖረው። በእንደዚህ አይነት ጉዳይ አንድ ቤት ብቻዋን ተዘግቶባት ህይወቷ አልፏል። እሺ በደንብ አውቃለሁ። ስለዚህ ይሄኛው የኔ ነህ ካለኝ ሌላው ሰው ገላመጠኝ አልገላመጠኝ ጠቆመ አልጠቆመ ምን አገባኝ? በቃ በወንድሜ ተማመነ። ትልቁ ብርታቴ እሱ ነው። የትኛውን ቦታ የምናገረው ነው። ትልቁ ብርታቴ ወንድሜ ነኝ። የእግዚአብሔር ነገር ሆነና እኔ ተፈተን መጣን። 2000 ላይ ተፈትቼ መጣን። ተፈትቼ ስመጣ ጤና ቢሮ ህይወት ይቸቢ ቡና ጠጡ ፕሮግራም ምናምን ሲያስተምር እኔ ከሊቀመንበር ጋር እየተጣላው ጤና ቢሮዎች ወጡና አዩኝ። ቤቴ ተሽጦብኛል ስለ እንጀራ ናት ወርሳብኛለች። እንደ ትልቅ ቤት 3 ክፍል ቤት ወርሳብኛለች። እና በዛ የመጣ መታወቂያ ስጡኝ እንዲታከምበት እያልኩ ነው የምንጨቃጨቀው ከሊቀመንበሩ ጋር ተናንቀን። ጤና ቢሮዎች መጡ። ምንድነው እንደዚህ እና ምናምን ወሰዱኝ። ቁጭ አደረጉ። መከሩኝ። ፀሐይ ትባላለች ሴትዮዋ መከረችኝ ናለች እና ከቤተሰቦች ጋር ያገናኛለች እና ቀላቀለች። ቡና ጠጡ ፕሮግራም ላይ እንደዚህ ቁጭ ያስተምራሉ። ህይወት ይቸቢ ሲስትራዜ አጽደ እኔ ለትልቅ ስራ ስር ሳላቀው እንትን ብዥታ ውስጥ ገብቼ ነበር። ሰውዬ ብዥታ የነጠፉት እዛ ብዥታ የጠፋ ወንድሜም እዚህ ጋር ጥንካሬ አለ። በቃ ነው ህይወት ቀጥለው። ሰው ሲታመም እንደውም ጤና ቢሮ ለኔ ሆነ የሚደወለው። በጎ ፈቃደኞች አሉ። እኔ በጎ ፈቃደኛ አይደለሁም። እየተደወለ እዚህ ጋር ናና እንደዚህ ያደርግ ይሉኛል። ይሄዳል። ሂጄ መሆን ያለበትን ነገር አይቼ ምናምን ሰውየው ሕክምና እኮ ነው የሚያስፈልገው ሐኪም ቤት መሄድ አለበት። በቃ የታክሲ ከሌላ ተመልሼ መጥቼ ለምኝ ቀበሌውን የታክሲ ብር ይዤ በታክሲ ጭኜ ሐኪም ቤት ወስዳለሁ። ከዛ የዚህ በጎ ስራውን በዛው ተቀላቀልክ ማለት ነው። በቃ ተጸናወተኝ። እስቲ አሁንም ተጸናውቶኛል። እሺ በቃ ተጸናወተኝ እና በዛው ቀጠልኩበት። እንደዚህ እየሰራው እያለ በጎ ፈቃደኛ መልምሉ ሲባል ተፈሪ ተነስተባልኩና በጎ ፈቃደኛ ሲሰርተው ማስተማር ቆንጆ ጥሩ ሰው ሲያስተምረ ጥሩ ነገር ትሆናለህ። ስልጠና ወሰድክ ማለት ነው? ስልጠና ወሰድኩ። ከህይወት ይቻይ ደግሞ ሶሳይቲ ወሰደኝ። ሶሳይቲ ላይ የሰራው ሶሳይቲ ላይ ወደ 4 አመት ከምናምን ገደማ ሰራው። ከህይወት ከእንደገና ከሶሳይቲ አረዳ ክፍለ ከተማ ኤችአይቪ መቆጣጠሪያ ዲስክ ያኔ ቤት ለቤት እየዞሩ ማስተማር ነበረ። ቤት ለቤት እየዞርክ ኤችአይቪ መከላከል በተመለከተ ግንዛቤ መስጠት እንደዛ ቦታ ላይ ገባው። እዛም ጋር 6 ምናምን እንደዚህ አመት ገደማ ሰራው። በጎ ፈቃደኛ ነው አይደለ? ያ ብዙ ጊዜ በጎ ፈቃደኛ ገንዘብ አይቀበልም። በጎ ፈቃደኛ ስለሆንክ ክፍያው ስለ ግን ከገንዘብ ጋር የተያያዘ ብቻ ሳይሆን ውጤታማ ሲሆን ሰዎች አንተን አይተው ሲማሩ ለሰዎች አንተ ያለህን ነገር ስትሰጥና ሰዎች ያን ነገር ተጠቅመው ስታይ ነው ክፍያ አይደለ? ክፍያማ ቢኖረው ለሰራህበት የገንዘብ ክፍያማ ቢኖረው እንግዲህ ብዙ ነገሮችን በተለወጡ ነበር። እግዚአብሔር ይመስገን። ክፍያ ስትል እኔ ሳቂ መጥቶብኝ ነበር። ህይወት ይቻይ ሲሰራ በጣም ከሚገርም 50 ብር ይስከጠናል። ኪታችን አስተካክለን ካለመጣን እንቀጣለን 20 ብር። ከ50 ብር ነው። ከ50 ብር አሁን ያ ደሞዝ አይደለም፣ የሳሙና ተብሎ ነው የሚሰጠን። የሳሙና ተብሎ ከሚሰጠን ላይ ቅጣት አለ። ያ ደግሞ ቅጣት ይጠራቀምና ለማን ነው የሚውለው? እኛው ራሳችን ሊያዝናቸው ሰዎች አልጋ ላይ የተኙ ምናምን ለትራንስፖርት ለሆነ ነገር ብቻ ይውላል። እና ለዚህ ነው ትክክለኛ ሰው ሲያስተምር ትክክለኛ መንገድ ይዘህ የምትሄደው። በጎ ፈቃደኛ ስትሆን ሙሉ በሙሉ መሆን መቻል አለብህ ያልኩ ቀደም በዚህ የመጣ ነው፣ ሌላ አይደለም።
ስለዚህ ዋናው ክፍያው እሱ ነው። ለእኔ እግዚአብሔር የተመሰገነ ይሁን። ዛሬ ላይ ሳያቸው የምደሰትባቸው ሰዎች አሉ። እኔ ደግሞ እነሱም እኔን ሲያዩ ደግሞ የሚደሰቱ አሉ። አንተ ባትመጣ ኑሮ እኮ ይሄኔ የሚሉኝ ከባለቤቴ ጭምር ነፍሷን ይማራት። ወደዛ እንመጣለን። የት እየሰራ ነው ከባለቤት ጋር የተዋወቀው? ስሟ ማን ይባላል? እሱን ንገረኝና። መዲና አብደላ ይባላል። መዲና አብደላ ትባላለች። አራዳ ክፍለ ከተማ ወረዳ 2 ጤና ኤክስቴንሽን ፕሮግራም እንደመጣ የጤና ኤክስቴንሽን ፕሮግራም በማሳይ የዙርኩ ቤት ለቤት በማሳይ ጊዜ ነው ያገኘኋት። የእግዚአብሔር ነገር ሆነና በቃ አንዳንድ ትርኢቶች ምናምን አደርጋል ነበር። ልጅቷ እንደዚህ አይታት እኔ እውነተኛ ህይወት ያሳየችኝ እሷ ነች። እሺ 5 ልጆች አሉኝ ብያለሁ። ከሁሉ የበለጠ ደግሞ ለኔ ሙሉ ህይወት ምን እንደሆነ እኔ ሙሉ መለወጥ እንዳለብኝ ያሳየችኝ እሷ ነች። አንተ ልታስተምራት ሄዳ አንተ ተማርክ? እኔ ተማርኩ ከሷ። እሷ አሁን አስተማሪ እሱ ነው የምትለው። አሁን አንዳንድ ነገሮችን እንዳትጎዳ ምናምን ነገር ትንሽ ነገር አድርጌ ሰርቼ ይሆናል። ከዛ በኋላ እሷ ከመጣች በኋላ ግን እኔ ነኝ የተማርኩት እንጂ እሷ አይደለች። እኔ በሷ ተማርኩ። የተደበቁ ሰዎች ወጥተው እኔ ነኝ ብለው እንዲናገሩ አድርጌያለሁ። በቃ ትልቁ ክፍያ ነው። ሰዎቹ ሳይሸማቀቁ ምን ሳይሉ እንደዚህ ነው ምናምን ሳይባል እኔ ነኝ ብሎ ማውራት ከቻሉ ምን አይነት አልነበረም። ከባድም ነበር ማግኘቱ መውጣቱ ራሱ እንደዚህ ሰው ፊት ሄዶ መድኃኒትን ለመዋጥ ራስን ለእንትን ለማለት ያለው እንትን እንዳሁኑ ጊዜ አይደለም። አሁን እኮ እንደውም አሁን ሚዲያ ላይም እንደሚነገረው መረጃዎችም እንደሚሰሙት የበለጠ እየተስፋፋ ነው እኮ አሁን የበለጠ ከዛ ጊዜው በላይ እንደውም በጣም ቁጥሩ እየጨመረ ያለበት ጊዜ ነው ተብሎ ይታመናል። መረጃዎችም እየወጡ ነው። ትክክል። ግን ይሄ ለምን ይሆን ይመስላል? ችላ ተብሏል። አዎ ችላ ብቻ አይደለም። ምን አለ መሰለህ እኔ ይሄ የማምንበት ነው። እሺ የኛ ልጆች አሉ። እኔ አሁን ትልቅ ሰው ስለሆንኩኝ ምናልባት ልጆቼ ሊሸማቀቁ ይችላሉ። እኔ አልሸማቀቅም ለማውራት ማለት ነው። እንደዚህ ነኝ ብዬ ለማውራት አልሸማቀቅም። አሁን ልጆቼ 2 ህፃናቶቹ እዚህ ቢኖሩ መድኃኒት ይበል ይሻማሉ ሊያቀጥሉኝ። የምን መድኃኒት እንደሚሰጡኝ ግን የሚያውቁት ጉዳይ የለም። ጓደኞቼ ደግሞ በዛ ላይ ደስ የሚለኝ ጓደኞቼ ጠንካራ ጓደኛ ነው የሚያበረታቱ ጓደኞች ነው። ተስፋ የሚያስቆርጡ አይደሉም። ሰፈሬ ራሱ ይሄም ሰፈር እኔ ተስፋ የሚያስቆርጠኝ ሰፈር አይደለም። እንድኖር የሚገፋኝ ሰፈር ብርታትም ሆነዋል። በዛ ነው እንትን እያልኩኝ እንግዲህ ከመዲና ጋር ተዋወቃችሁ? ተዋወቅ። ከዛ እንዴት ሆነ? እንዴት ግንኙነታችሁ እንዲቀጥለ? ኦኬ ተዋወቅንና እኔ በጎ ፈቃደኛ ሆኜ ማገልገል ጀመርኩ። እሷም በጎ ፈቃደኛ ሆኜ በማገልግልበት ሰዓት አንድ የሆነ ሰው ይጎዳታል። በፍቅር አብሬሽ እኖራለሁ እንደዚህ እና ልጅ እንወልዳለን ቤት አለኝ ምናምን ብሎ ዋሽቷት ትጎዳለች። ስም መጥቀስ አልፈልግም አሁን። እሺ መርዝ ልትጠጣ እንዳሰበች ኢንፎርሜሽኑ ደረሰኝ። ምክንያቱም ስጠይቅ ይሄ ነው ላጽናና ገብቼ እኔ ተጽናናው። የምትሄጂበት መንገድ ጥሩ አይደለም፣ ይሄን አድርጊ እንደዚህ ነው ምናምን ልል ብቻ እኔ ልመክራት ነው ትሪት ላደርግ ነው የሄድኩት። ከዛ እንደ ቀልድ እንዲሆኝ ምናምን ብላ ስታወራኝ አየኋት በቃ ጓደኛ የለሽም? አዎ እኔ ጓደኛው ነሻለሁ። እኔ እንድትመለስ ነው ለራሱ። እሷ ደግሞ ያሰበችውን ነገር ወደዛ ጥላ በቃ እሱ ጓደኛ ከሆነኝ ብላ ለታምረዋለች። በጣም ከሚገርም ቤተሰቦቿ ምግብ አልፈራም ሲባል ይደውልልኛል፣ እሄዳለሁ። እኔ ቁጭ ካልኩ የፈለገውን ያክል የምጣት ትጠርጋለች። እቆጣለሁ። ካልበላች መኖር እንደሌለባት እነግራታለሁ። ይሄ አሁን ግንኙነት ከመጀመራችን ሁላ በፊት ነው።
ጠዋት ቡና ተደውሎ ከእንቅልፌ ና ቤት ተብዬ ቡና ጠጣለሁ፣ ቁርሴን እበላለሁ እነሱ ቤት። እናትየው በጣም ነው የሚወዱኝ፣ እኔም በጣም ነው የምወዳቸው። ከዛ በዚህ መሀል ነው እንግዲህ አሁን ያልኩ ነገር የተፈጠረው። ወደ ፍቅር ገባችሁ? ወደ ፍቅር ሳይሆን በቃ የእሷን ህይወት ትቀይራለሁ ብዬ እኔ ገባሁበት ሳላውቅ። ያው አብራችሁ መኖር ጀመራችሁ? አልጀመረም፣ ጠፋች ከቤት። ወዴት ጠፋች? በቃ ጠፍታ ወዴት ሄደች? እኔ ጋር መጣች። አስኮበለልክ በሰዓቱ? እኔ አልልም። እኔ እናትየው ወይም ቤተሰቦቿ ፈቅደው እኔ ጋር ቢልኳት ነበር፣ ደስተኛ ነች። ግን አይደለም በቃ እሷ ውስጧ ያልተቀበለ የራሷ ጉዳይ አለ። ብትኖርና ብትናገር ደስ ይለኛል። እኔ ደስ የሚለኝ አንዱ አሁን በቅርብ ያገኘሁት አንድ ማስታወሻ ነበረ። ዲያሪ ትጽፍ ነበረ ከረጅም ጊዜ በኋላ። አሁን ነው በቅርብ ዶክሜንት ሳገላብጥ ያገኘሁት። ለሆነ ሰው በኮምፒውተር እንዲያጽፍልኝ ነገ ወይም ከነገ ወዲያ ለልጆቹ መማሪያ ይሆናል ብዬ ሰጥቼ ልጅቷ ምናልባት አሁን ለስራ ጉዳይ ወደ ሆነ ቦታ ሄዳለች። የቱ ጋር እንዳደረገችው አላስታውስም። ያንን ቢያዩላት ኖሮ ደስ ይለኝ ነበር። እኔ ራሴ የማላውቀው ያንን ሁላ ጊዜ እኔ እና እሱ ብዙ አመት አብረን ኖረናል። አላውቀውም ነበር። ግን ካለፈች ከስንት ጊዜ በኋላ ነው ከ3 አመት ከ4 አመት በኋላ ነው ያገኘሁት። ለኔ ደንቆኛል። አላውቃትም ነበር ነው ሳላውቃት ዝም ብዬ ነበር የምኖረው። ያልኳል ይገባላል። የቀን ከመጀመሪያው ጀምራ የነበራትን ነገር ያስቀመጠች ነበር። ጎበዝ ነች፣ በጣም ጎበዝ ነች። ለቤተሰብ አሳቢ ነች። ወንድ ልጅ ብር ይሰጣልን? እሷ እኮ የተሰጣትን ብር በጽሁፍ ታስረዳለች። ጽፋ ያውልህ ጠንካራ ነበረች። ይሄ ነው ብላ ታስረክባለች። እኔ አሁን ያለመድኩት የማላውቀው ነገር ስለሆነ ለምን እላታለሁ? ምን ያደርግልኛል? በቃ የኬትም ላምጣው ምን ልበልም? ይሄ እንግዲህ እንደ በጎ ቀራኒ ደሞዝ ይልም እያለሁ እግዚአብሔር ደግሞ ይወደኛል። እሺ የተለያዩ ስልጠናዎች ላይ ሲሄድ የሆነ ብር አገኛለሁ፣ ይዤ መጥቼ ስጣታለሁ። እሷም እንዲሁን እንደዚህ ቦታ ትሄዳለች፣ ስልጠና ምናምን ሲመጣ ታመጣለች። እዚህ ቤት ውስጥ የምታውቀው በጠቅላላ የእሷ ስራ። እሷ ካለች የተገዛ ነው እንጂ ሌላ ነገር አይደለም። ሙያ አስተምራኛለች። እንደ ሴት ልጅ ዶሮ ገነጥላለሁ፣ እሷን ያስተማረችኝ። እንጀራ መጋገር አው ቅድም እያነሳነው ነበረ። ልጆችን አዝለህ እንጀራ ጋግረህ አብልተህ ከሷ በኋላ ምግብ ሰርተህ አሁንም እኔ የምሰራላቸው የምጋግረው እኔ። ምን አይነት ወጥ ስትሰራ ነው ልጆች የሚወዱልህ? የአባዬ ወጥ ምናምን ብለው እንደው ይሄ አሁን እኔ ስሰራላቸው እነሱ ደስ ብሏቸው የሚበሉት አሳ ሾርባ ትሰራላቸው ደስ ብሏቸው ይበሉታል። ከዛ ውጪ እንደ አትክልት ነገሮች ምን ነገር ስሰራ ይበሉታል። እኔም ደስ ይለኛል። ይሄን ሁሉ ባለቤት ነው ያስተማረች? እግዚአብሔር ይመስገን። እሷም ማስተምራኛለች፣ እኔም ቀድሜም ተምሬያለሁ። እንትን ገብቼ አልተማርኩም። ትምህርት ቤት ምግብ ሙያ ትምህርት ቤት አልተማርኩም። ግን መፍጠር እችላለሁ። ካሁን ሼፎች እንደዚህ ነው ይሄንን ከዚህ ብለው ቀላቅለው እንደሚፈጥሩት እፈጥራለሁ። እኔ አንድ ቀን የሆነ ቦታ ቲቪ በልቼ ቤቴ ቲቪ እሰራለሁ። አንተም ይሄንን ላቀስ ሽሮ ሜዳ እሰራለሁ። እኔ ሚስቴ ጓደኞች በጣም ነው የሚወዱት። በጣም ጓደኞቿ በጣም ነው የሚወዱት። አሁን ለስልክ ደውዬ ላሰማ ይችላል። አይ ብዙ ታሪኮች ሰምቻለሁ። ለዛ ነው ተመልካቾቻችንም እንደው አንድ ነገሮች ስላንተ ጨጓራ ካለ ጥራኝ የምትል ጓደኛ አለች። ስትሰራ ጨጓራ የዶሮ ሹርባና ጨጓራ ስትሰራ ደውለህ ጥራኝ ትለኛለች። በጣም ነው ወዳታለች። አይ መልካም ነው። ባለቤት አሁን ካረፈች ስንት ጊዜ ሆናት?
አሁን እንግዲህ ሚያዝያ 27 4 ዓመት። ሁለት ልጆች አላችሁ ከሷ? ሁለት ልጆች አሉን። አንዱ ልጇን አታውቃትም፣ ልጅቷ ከነጨራሹ አታውቃትም። ትንሿ ልጅ ያው ቅድምም ያልከኝ ነበር የተወለደች ሰሞን ነው። ተወለደች በ6ኛው ወር ሞተች። ያው የመጀመሪያ ልጅስ ያውቃል፣ የተወሰነ ያውቃል። መንገድ አንሄድም ከሱ ጋር እሺ፣ ጭንቅላቱ ከኔ ይበልጣል። መንገድ አንሄድም። መንገድ በሄድን ቁጥር እግሬን ሳነሳ መንገድ እየሄድን ከእናቱ ጋር የገባበት ኬክ ቤት ምናምን ሲያይ እዚህ እኮ እኔና እማ ገብተን እንዲህ አይነት ነገር በልተናል ይለኛል። እኔንም እያዘዘኝ ነው፣ ይገባኛል። እንደ በፊት ቢሆን ችግር የለብኝም፣ ይዤው እገባለሁ። አሁን ላይ ግን ይዤው አልገባም። እሱን አይደለም አልኩት። ትንሿን ልጅ ይዤ ስንቀሳቀስ እንኳን ይሸማቀቃል። ከባድ ነው። ልጅ ደግሞ ሰው አባት ወይ እናት ያሉበትን ነገር አይረዳም። እንዲረዱም ደግሞ አይጠበቅባቸውም፣ ገና ልጆች ናቸው። የሌለ ጊዜ ልጅ ርቦኛል እንጀራ አምጣ ብሎ ልጅ ተነስቶ በለቅስ ምን ታደርጋለህ? እስቲ ፍጠር። በጣም ከባድ ነው። ምን ታደርጋለህ? እኔ ልጅ ትንሿ በቅርብ አሁን በቅርብ እቺ አምጣለች። ቤት ውስጥ ዱቄት የለ ምን የለ፣ የሚበላ ወጥ የለ ምን የለ። ምን አባቴ ነው የት ልግባ? ፓስታ ነበረ፣ ፓስታ ተቀቀለላት። ዋለች ፓስታ ተቀቀለ። ከእንደገና ከጎረቤት ይወዱኛል፣ እኔም እወዳቸዋለሁ። ግን አንዳንድ ጊዜ ደግሞ የማይሆን ነገር ያጋጫል። ብንጋጭም አልጨከኑም። እሺ እንጀራ ይዘው መጡ ትብላ። ከባድ ነው። እኔ ወጣው ዳቦ ቤት ፍለጋ ውጭ ሱቅ ማለት ሱቅም ዝግ ነው። የልግባ 9 ሰዓት ከምናምን እሱ አለቀሰችው። የልግባ በቃ ያለኛ ማለት ቁጭ ብሎ ማልቀስ ነው። በቃ እያየው የእናታቸውን ፎቶ እያየው አንቺ ብትኖሪ ይህ ሁሉ ነገር አይከሰትም እና ለአንቺ ቁጭ ብለሽ ነው የሚልኩ ኖሯል። ተፌ በታሪክን አንተም እንደነገርከኝ ሰዎችም እንዳጫወቱኝ ውስጥ ጥንካሬ እንዳለ ነው የሚሰማኝ የሚታየኝ። በጣም ጠንካራ ነህ። ቅድም ብለኸኛል ሸዋሮቢት ሆነ የ1998 አካባቢ እንግዲህ ኤችአይቪ በደም ውስጥ መኖሩን አውቀሃል። ከዛ ጊዜ ጀምሮ ያለህን ታሪክ ስነግረኝ የጥንካሬ ምልክት ነህ። ብዙዎች ህይወታቸው አልፏል ከዚሁ በሽታ ጋር በተያያዘ እንደው ራሳቸውን ባለመጠበቅ መድኃኒት ባለመውሰድ ወይም ደግሞ ቀድሞ ባለማወቅ ምናምን። አንተ ግን እስካሁን ደህና ነህ፣ አሁንም ደህና ነህ። ጠንካራነት እሱ ያሳያል ፊት ላይ ያለው ነገር። እሱን ነገር እንዴት መጣ? አሁን ጭንቅላቴ ውስጥ ያለው ጥያቄ እሱ ነው። እንዴት ነው አሁን ወደ 20 ዓመት አካባቢ ማለት ነው ካወክ እንግዲህ ካወክ ነው አይደለ? እንግዲህ የወጣትነትንም ዘመን ነግረኸኛል። እንግዲህ ካወቀው 20 ዓመት አካባቢ ደረሰ። 98 አሁን 2018 አይደለ? ኦልሬዲ 20 ዓመት አካባቢ 20 ዓመት አካባቢ የሆነ ነው። በዚህ ውስጥ አሁን ያለበትንም ነገሮች እየተመለከትን ነው አይደለ? ያው ግልጽ ስለሆነ ተመልካቾቻችንም እንዲያውቁት ነው። በእንደዚህ አይነት ነገር ውስጥ ሆነ በእንደዚህ አይነት ጥንካሬ ይህን ሁሉ ዓመት ልጆች ምግብ ሰርተህ እያበላ ራስን ጠብቀህ እንደዚህ ለመድረስህ ምንድን ነው ሚስጥሩ? ምክንያቱም በአጭር ጊዜ ውስጥ ካወቁ በኋላ ሰዎች ሲሞቱ እንሰማለን። በዚህ ሁሉ ነገር ውስጥ እንኳን ሰዎች ገንዘብ እያላቸው ማኖር እየቻሉ እያሉ ስም ፍራቻ ወይም ደግሞ ሰው ምን ይለናል በሚል ፍራቻ እንደዚህ ደብቀው ብዙ ሰዎች ህይወታቸው አልፏል። አንተ ደግሞ እንደማይ ገና አሁንም ገና ብዙ ዓመት ትኖራለህ። ፊት ላይ የሚታየው እሱ ነው። ምን አይነት ጥንካሬ ነው? ምንድን ነው ሚስጥሩ? ጽናት። እኔ ከደባሪ ጋር ተስማምቼ ነው የምኖረው። ሁለት አንድ ቤት ውስጥ የሚኖሩ ደባሎች ካልተስማሙ ይጣላሉ አይደል? ይካሰሳሉ። ቀድሞ እየሄዱ ቀበሌ። እኔና እኔ ውስጥ ያለው ደግሞ ተስማምተን ተግባብተን ነው የምንኖረው። አንጣላም። ከተጣላው እንደሚጥለኝ አውቃለሁ። ስለዚህ አንጣላም። በቃ አለ አውቀዋለሁ። ምን ማድረግ ያለብኝ ጠንቅቄ አውቃለሁ። ከዛ ውጪ ሰው የሚለውን ነገር አልሰማም። ማንም ይፈልገውን ይበል። በቃ ወጥቻለሁ። እዚህ ደረጃ እንድደርስ ደግሞ ትልቁን ጨዋታ መጀመሪያ ህይወት ተጫወተ።
ቀጥለና መቅደም ኢትዮጵያ የሚባል ድርጅት አለ። መቅደም ኢትዮጵያዎች የዛ ድርጅት አባል ነኝ። እዛ ድርጅት መጀመሪያ ልመዘገብ ስገባ ከበር ከዘበኛው ጀምረ እዛ ትልቁ ድረስ ያለው ሁሉም አንድ አይነት ሰው። መጀመሪያ የሚወጡት እነሱ ናቸው። በደባቸው በተለይ በቴሌቪዥን ያለው በደንብ በቴሌቪዥን ወጥቶ በደንብ ያስተምሩ ነበር። ከባድ በነበረበት ዘመን እነዚህ ሰዎች ጋር ሄድኩኝ። እነዚህ ሰዎችን ሳይ በቃ ወንድም ያለ ከወንድሜ ውጪ ሌላ የምፈልገው የለም። እዚህ ስመጣ እነዚህን አገኛለሁ፣ እረጋጋለሁ። ሰፈሬ ስገባ ደግሞ የተለያዩ እንደኔ አይነት ሰዎች ጋር እንደ በጎ ፈቃደኛ እየዞር ከነሱ ጋር ውስጣችን እንጫወታለን። አንተ ስለምታዳምጠኝ ነው እየነገርኩህ ያለው። እማታዳምጠኝ ቢሆን አልነግርህም። ምን አገባኝ ምን አገባህና ነው የምነግርህ። አልነግርህም ከነጨራሹ። እና ይሄ ነው ይሄ ነገር ውስጥ የተቀረጸ። ከዛ በኋላ መኖር የሚባለው ያ ታሪክ መጣ፣ ልጅ መጣ። እግዚአብሔር ይመስገን ከቫይረሱ ነፃ የሆኑ ልጆች አሉ። ከቫይረሱ ጋር ሆኜ 3 ልጆች ልጅ አለው። ከቫይረሱ ነፃ ናቸው ሶስቱም በራሴ እጅ ነው የተመረመሩት። አንዳንድ ጊዜ ሙላችሁ ሰዎች ሕክምና ምናምን ላይ ቴስት ምናምን ሲያደርጉ አያለው። አንዳንዶቹ ይሄ እንደዚህ ነው ይሄ እንደዚህ ነው እያሉ ያስረዱኛል። በዛ ውስጤ ስላለ አሁን እኔ ኤች አይ ቪ መርማሪ የሆነ ሰተኝ መርምር ብትለኝ ግጥም አድርጌ መርምር። በአዲሱ በዛኛው በቃ በደንብ ቅድም ብለዋል። አንተም በደንብ ተረድተዋል፣ አውቀዋል እንዴት መንከባከብ እንዳለብህ፣ እንዴት ተስማምተህ መኖር እንደምትችል እና ምን ያህል ረጅም ጊዜ ለመኖር ምን ማድረግ እንዳለብህ በደንብ ተረድተዋል፣ አውቀዋል። አሁን ቅድምም እያነሳ ነው ነበርና ምናልባት እንደው አሁን ለአሁን ወጣት የምታስተላልፈው መልእክት ካለ፣ ምክንያቱም አሁንም ወጣቶች እየታመሙ ነው። ወጣቶች ብዙ አይነት ነገር እያዩ ነው። ይታወቃል፣ ነገሩ በደንብ ይታወቃል። አሁን በደንብ እየተስፋፋ ነው ተብሏል። የተለያዩ መረጃዎች ወጥተዋል። አሁንም ግን ወጣቶች እየተሳሳቱ ነው ያሉትና ምን አይነት መልእክት ታስተላልፋለህ? አሁን አየህ ጥሩ ነገር አነሳልኝ። እኔ አሁን ማይክሮ ሴቶች ምናምን አይደል ደግሞ የማይሆን ቦታ ነው ማያቸው። የምናገረውን ነገር ያውቃሉ። ልጅ ይሰማላችኋል። ልጅ ይሰማል። ልጅ ባይሆንስ ይሰማል? አይሰማም። ኤች አይ ቪ ቢኖር ይሰማል? አይሰማም። ልጅ ግን ግዴ ለሚሰማል። ጥንቃቄ እንዴ ከመቼ ጀምሮ ነው ተጠንቀቁ እንጠንቀቅ ምናምን እየተባለ ነው አይደል? ይመጣ ያኔ ተጠንቀቁ ምናምን በሚባልበት ሰዓት ኮንዶም እንደፈለክ ታገኛለህ። ትምህርቱ በየቦታው አለ፣ በየትምህርት ቤቱም ይሰጣል። አሁን ላይ የለም፣ ቆሟል። ኮንዶም መጠቀም እንዳለበት ሰው ያውቃል፣ ግን ኮንዶም አይጠቀምም። ሴቷ ማትጠቀመው ወንዱም አይጠቀምም። ሴቷ ይኑርባት የሚያውቀው ጉዳይ የለም፣ ወንዱ ይኑርበት የሚያውቀው ጉዳይ የለም። ሁለቱም አይታወቁም። ለጊዜያዊ ጥቅም ብቻ ነው የሚሄዱት፣ ለጊዜያዊ ስሜታቸው ብቻ። ከዛ ከስሜታቸው ሲነቁ ነው ያለፈውን እንትን ወይኔ ይሄ ነገር መጥቶስ ቢሆን የሚሉት። እሺ መጀመሪያ እርግዝና ነው የሚሆነው። በጣም እሱን ላነሳለን ነበር። የአሁኑ ወጣት ደግሞ ጭራሽ ከበሽታው ይልቅ እርግዝናን የመፍራት ነገርም አለ። መጀመሪያ እርግዝናን ይፈራል። እርግዝናን እየፈሩ ይሄ ጉዳይ ከመጣ የት ምን ሊሆን ነው መፍራት ያለባቸው ማለት ነው። እና አሁን ላይ አብላጫውን እየተጎዳ ያለ ወጣቱ ነው። አዲስ ተገኘ ሲባል ወጣት እንጂ ትልልቁማ አውቋል ወይ ትዳር ይዟል ወይ ታቅቧል ወይ ደግሞ ይጠቀማል። ወጣቱ ግን ምንም የሚጠቀመው ነገር የለም። ለምን? ምንም የሚያውቀው ጉዳይ የለም። እኔ በዚህ አጋጣሚ አንድ ታሪክ ልንገርህ። እኔ ያሳደግኳቸው ልጆች አሉ። ያሳደግኳቸው ማለት ነው ልክ እንደ ልጆቼ ነው የምቆጥራቸው። ከህፃንነታቸው በ2 በ3 በ4 ምናምን ዓመታቸው እኔ ያሳደግኳቸው በጎ ፈቃደኛ ሆኜ ያሳደግኳቸው ልጆች። እነዛ ሴቶች ወልደዋል፣ እነዛ ወንዶችም ከሌላ ጋር ሄደዋል። የወለዱትን ሴቶች ሳይ እቃጠላለሁ። ነገ የኔም ልጅ ላይ ይሄ ይደርሳል። ተገባን? እኔ አወራለሁ አልኩ፣
አዋቂዎች እኔ አሁን እንደዚህ ቆሜ እኔ የትኛውን ቦታ ቆሜ እንደዚህ ነው ብሎ መድረክ ላይ ለማስተማር ምንም ግድ የለኝም። አስተምራለሁ ነኝ። ይሄ ነገር ይጎዳል፣ ከመጎዳት በፊት ሁላችንም እንጠንቀቅ ምናምን ይል ልናገር ይችላል፣ ላስተምር። እነሱ ግን አስተምሩ ብትላቸው አያረጉትም። ያቻ ጓደኛ ይባላል። እነዚህ ሰዎች ከቫይረሱ ጋር ከሆኑ ቫይረስ ኤችአይቪ በደም ያለብኝ ብለው ካወሩ የሚያገላቸው ይመስላቸዋል። ስለዚህ ሳይናገሩ ጓደኛ ይይዛሉ። የሴትም የወንድም የምንም በቃ የግሩፕ ነገር ይመሰርታሉ። ከዛ እንደፈለገው ይሆናል። አይናገርም፣ ሴቷም አትናገርም፣ ወንዱም አይናገርም። ስለዚህ በዚህ የመጣ እኔ 4 ናቸው አለች እንዳሳደግኳት 4 ነበሩ ፍሬንዶች አለች። 3ቱ አቃታቸው፣ ከአንዱ ግን አስረገዘኝ አለች። አስበዋል? 3ቱ አቃታቸው፣ አንዱ አስረገዘኝ። አንተ ህፃን ነች፣ በእድሜዋ ልጅ ነች፣ ግን ያማል። እነዚያ 3ቱም ልጆችን አላሳየችም፣ 4ቱንም አላሳየችም ከነጨራሹ። ይገርማል። እነዚህ ልጆች ደግሞ ይዘው ሄደው እግዚአብሔር አያምጣባቸው ምለው ይነን እግዚአብሔር አይስጣቸው፣ ሳያውቁ የገቡበት እሱ ያግዛቸው። ግን እነዚህ ልጆች ደግሞ ይዘው ሄደው ሌላ ስጋ ገና አፍላ ናቸው። አዎ ከባድ ነው። ይላል ብዙ ትምህርት በደንብ አሁንም መሰጠት አለበት የሚል እምነት አለኝ እኔ። ተፊ አሁን ብዙ ነገር ነው ያወራ ነው ያለበትን ነገር እየተመለከትን ነው። ልጆች አሉ አብረው ገና ታዳጊ ልጆች ናቸው። ያለበትን ሁኔታ እየተመለከትን ነው። በበጎ አድራጎት ደግሞ በርካታ መሰርተሃል። አሁን አንተ ካለብህም እንትን ከሁኔታዎችም ልጆችን ለማሳደግ እንደው ያለህበትም ሁኔታን እያየን ነው። ብዙ የተመቻቸ ነገር የለውም። ከባድ ነገር እንደሆነ እየተመለከትን ነው። በጣም የከበደ ነገር አሁን ምንድን ነው በጣም ቻሌንጅ እያደረገ ይሄ ያለው ልጆች ከማሳደግ ጋር ተያይዞ ይሁን ተንቀሳቅሰ እንደ ድሮ ወጥተህ ለማስተማር በበጎ ፈቃደኝነት ለመሳተፍ ምናምን በጣም ከባድ የሆነብህ ነገር ምንድን ነው? ህይወት እንዴት እየመራህ ነው? አሁን ህይወቴን ዝም ብዬ እንደ ቀልድ ነው የማወራው። እንደ ቀልድ ስለ ዝም ብዬ አይደለም፣ እንደ ቀልድ በቃ እንደ ድሮ አይደለም፣ እንደ ቀልድ ነው አሁን እየኖርኩ ያለሁት። ድሮ ለሰዎች ሮጣለሁ፣ ለራሴ ሮጣለሁ፣ ለቤቴ እንደዚህ እያልኩ ሩጬ ምናምን ነገር ከዚህም ከመመጣቸው ነገር አጠረቃቅሜ ለቤቴ አፈሳለሁ። አሁን ግን እስረኛ ነኝ። አሁን ህፃናቶች ናቸው እነዚህ ልጆች። መስራት እችላለሁ፣ ምንም አይነት ስራ መስራት እችላለሁ። መስራት ብችልም እነዚህ ልጆች ጥያቸው ግን ስራ አልሄድም። እኔ ከሌለው ማን ያበላቸዋል? እኔ ከሌለው ማንም ዞር ብሎ እንደማያቸው አውቃለሁ። ምናልባት ተወሰኑ ጓደኞቼ፣ ወንድሞቼ እንደሜ ምናምን ሌሎች ከዛ ውጭ ግን እኔ አክስቶች አላቸው፣ አጎቶች አላቸው እዚሁ ቅርብ። ይሄው 4 ዓመት ነው አይተናቸው አናውቅም። ስለ ማየት እንደዚህ የእናታቸውን ነው ምናልሽ እኔ ይመጣሉ፣ ሊቀን በቀን ይመጣሉ። ስንት ዓመታቸው ነው ሁለቱ በቤት ያሉት? 4 ዓመት እና 9 ዓመት። አሁን ወደ 10 ዓመት ሊሄድ ይማራሉ። ትምህርት ቤት ናቸው። ትምህርት ቤት ባይሆን እኮ አሁን እዚህ ቁጭ ቢሉ ይነግሩሃል። በጣም በተለይ ትልቁ ይነግራል። እሺ ትልቁ ስለሚያውቃት በደህና ጊዜ አስተምሬዋለሁ። እሺ እሱ አሁን ቀለብ ብሎ አይጠይቀኝም። ቤት ውስጥ የመረዳት ነገር አለው ባይኖር እንኳን እንደው በዚህ እድሜው እንግዲህ 9-10 ዓመት ትንሽ እኮ ነው ገና። መረዳትም የሚጠበቅበት እድሜ አይደለም፣ ግን እንደው ያለውን ነገር አንደርስታንድ ያደርጋል ማለት ነው። አዎ ምን ብላለች ስለው ይነግረኛል። ካለ ብሎ ከሌለኝ ደግሞ ጸልዩና ተኙ ብላለች። ካለኝ ብሉ ካለ ብሉ ከሌለ ደግሞ ጸልዩና ተኙ።
እጅ አጥሮኝ ይሄ ቴሌቪዥን እሷን የገዛችው ይሄ አጋጣሚ ነው። ተቃጠለ፣ ተቀመጠ። ይሄ ቴሌቪዥን ጎረቤት ነው የሰጠኝ። አይሰራም ስለ ይሰራል፣ ድምጽ ብቻ ነው። ሬዲዮ እንደማዳመጥ ቁጥር ነው። ጨንቆኝ ነው ይሄን ያደረኩላት። የለመደ ትልቁ የለመደው ነው። ቴሌቪዥን ክፈት ይላል ይመጣል። ጎረቤት የሚያዩትን ሊጠይቁ ይችላሉ። ከዛ ቢጨንቀኝ ይሄንን ከሰው ደግሞ ወሰድኩኝ። ከለር አለው ግን ብዥ ይላል። እሷ በትኖር ብዥ አይደለም። ያኛው ቀድሞ ይሰራ ነበር። አሁን ሁለታችንም ተሯሩጠን በምናገኘው ገንዘብ ይሄን አይደለም ሌላ ምን እናደርጋለን? አዎ ቢያንስ ባለቤት ብትኖር ልጆቹን እሷ ቴኬር ብታደርግ አንተ ወጥተህ ትሰራለህ። አንተ ልጆቹን ቴኬር ስታደርግ እሷ ወጥታ የሆነ ነገር ታመጣለች። ያ መደጋገፍ እኔ 4000 ብር ስራ ጥዬ ወጥቻለሁ። ያ ግድ በሳምንት 2 ቀን የምሰራበትን ስራ በወር 8 ቀን የምሰራበትን ስራ አልፈልግም። በቃኝ። እኔ ከልጅን ልጆቹ ያቺ ያኔ ደግሞ እሷ ህፃን ነች። ያን ክብካቤ አጠገብ መሆን አለበት። ፎቶዋንም አሳይተኛል። ትንሽ የነሽ ገና የነበረው ልጅ አይተዋል። እሱ ነበር ይዟት የሚሄደው። እሱ በመሀልም ጠፋ። ሲጠፋ ደግሞ እሷን ለማጥያት ይሄዳል። ከባድ ነው። ግድ ያለብኝ አንተ ሁሉን ነገር ትተህ ቤት ውስጥ መሆን ነው። ቤት ውስጥ ስትሆን ደግሞ ያው መብላት መጠጣት አለ። የልጆች ጥያቄ አለና እጅግ በጣም እንትን አለ። ቀዳሜ ልጅነት ነበር ያኔ። እስከ 3 አመት ድረስ ፍርኖ ዱቄት፣ ፓስታ፣ ምስር፣ ድንች እና የተመጣጠነ ነገር ወተት ምናምን ይሰጡኛል። አሁን የለም እሱ የለም። በቃ 3 አመት ልክ እንደሙላት ቆሟል። እንትን ደፍተሩ ብቻ አለ ነው። በጣም ከባዱ ነገር አሁን ምንድነው? ህይወትን ለመምራት መሰረታዊ ነገር ነው። አላቂ ነገሮች በጠቅላላ ያስፈልጋሉ። አንተ የከበደ ነገር ምንድነው? እኔ አላቂ ነገር ነው የከበደኝ። አላቂ ነገር ስለ ቀለብ አለ አይደል? ቤት ውስጥ ጤፍ ከሌለ እንጀራ አልጋገረም። በአሁን ሰዓት እንጀራ ስንት ነው ውጪ? 30 25 አስበው። እሺ በቀን እኛ ለ3 ምን ያክል እንጀራ እንበላለን? 3 ብቻ አይደለም፣ ሰው ሊመጣብህ ይችላል። እንግዳም ሊኖር ይችላል፣ ጎረቤትም ሊኖር ይችላል። ሲመጣ ደግሞ የምታወጣውን ወጪ ነው ማየት አለብህ። ያንን ለማግኘት ደግሞ የግድ ምን መሆን አለብህ? ወይ መስረቅ አለብህ ወይ መስራት አለብህ። እኔ ደግሞ እዚህም ውስጥ እንዳልገባ ልጆች ያሉ እነዚህን ጥዬ ትገባለህ። አላቂቃ ባለቀ ቁጥር ይጨንቀኛል። አሁን ዘይት፣ በርበሬ፣ ሽሮ፣ ዱቄት ምናምን እንደዚህ ነገሮች ሲያልቁ ከየት ነው ደግሞ የሚመጣው ትላለህ? ከየት ነው? እሷ ህፃን እያለች ለ1 አመት ከ6 ወር ሲሴፍ የሚባል ድርጅት ማንም የሚያውቀው ነው። እዛ ድርጅት ላይ ወተት ታዞላት ነበር። ኮንትራት ማለት ኮንትራት ወተት እናትየውም ሰራ ነበር፣ እኔም ሰራ ነበር ስለሚያውቁ ነው። ስለዚህ ለወተት አላስብም ነበር። አንድ ደግሞ ድርጅት አለ። የእንትን ድርጅት ነው፣ የሃይማኖት የፕሮቴስታንት አርነት ይባላል። እዛ ድርጅት እውነቴን ነው የምነግርህ። አሁን እነሱ ባይኖሩ እንዲያውም ቀለብ ልጆችን ይዤ ልመና መውጣት አልመስለኝም። የምሬን ነው ነገር። እኔ ሆቴል ውስጥ ግብዣ ተጠርቼ ያለቀስኩበትን ቀን አስታውሳለሁ። መቅደም ኢትዮጵያ የሆነ ቦታ ጠራኝና ሄድኩኝ። ዝግጅት ነው። እዛ ዝግጅት ላይ ተሳተፍኩ። ምሳ ሰዓት ደረሰና ምሳ ብሉ ተባለ። አነሳው እንደሚበላ ሰው። ከዛ እኔ በላው አልኩኝ። ልጆችስ
ያነሳሁትን ብፌ ሰራተኛ ስጣና ቴካዊ ያርክልኝ አልኳት። አይደረግም ማለት እንዴት ነው የማይደረገው? እኔ አልበላም። ቤት የተቀመጡ 2 ልጆች አሉኝ። ይሄ የመቅደም ኢትዮጵያ ሙሉ ኦፊስ ያውቃል። ይሄንን የሚያዩ ከሆነ እዛ ሆቴል የሚነበሩ ሰዎች ያውቁታል። ከዛ ማናጀሩ ይምጣልኝ። ማናጀሩ መጣ። አይሆንም አለኝ። ለምን አልኩት። ይዘህ ሄደህ ቢታመሙ አለኝ። እኔ እዚህ በልቼ ብታመምስ? እኔ አልበላም እዚህ ብቻዬን ከልጆቼ ጋር ነው የምበላው ነው ያልኩህ። ስለዚህ እባክህ አልኩት። እንዴ አለ በቃ ልጅ አይስጥ አልኩት። አይባልም። እሺ ከነበርክበት ሀሳብ ጭንቀት ያው አንተ ከልጆቼ ጋር ልብላ ብለህ ነው። እኔ እዚህ በልቼ ቤት ስሄድ ደግሞ ልጆቼ ምግብ አያገኙም። ያ ከሚሆን ይዤ ልብላ ነው ያንተ ሀሳብ። ያን እንግዲህ አይሆንም ሲባል የሚፈጠረው ነገር ይታወቃል። እንደ ሰው ያው እንዳልከው ባይባልም እንደ ሰው ደግሞ የሚፈጠረው ነገር ይታወቃል። እና ከባድ ህይወት ነው ተፌ። እና ምንድን ነው የኔ ሀሳብ እውነት ለመናገር ያየሁትንም መመስከር ስላለብኝ ጠንካራ ነው ያለበትን ነገር አይተናል። ልጆች እያሳደግክ ነው። አሁንም ለዚህ ምስጋና ይገባሃል። ለበርካቶች ትምህርት የሚሆን ነገር ነግረህናል። በርካቶች ካንተ ህይወት እንማራለን ብዬ አስባለሁ። እኛን ጨምሮ ሌሎችም የሚመለከቱትም እንግዲህ ካንተ ታሪክ ብዙ ይማራሉ። መደገፍ አለብህ ብዬ አምናለሁ። እንግዲህ ሰዎች አንተን ማግኘት ቢፈልጉ ሰዎች ተፈሪን መደገፍ እንፈልጋለን፣ ተፈሪን ማገዝ እንፈልጋለን ቢሉ በምን ያገኙሃል? ስልክ ቁጥር ባንክ አካውንት ካለ ይኸው ንገራቸውና እንግዲህ አንተን ደገፍ ማድረግ የሚፈልግ የኛ ቤተሰቦች ካሉ ይደግፈዋል። ይሄንን ፕሮግራም የሚያዩ መደገፍ ወይም ተፈሪን በሆነ ነገር እንረዳው ብሎ የሚል ሰው ካለ አንድ በስልክ ሊያገኝ ይችላል። ስልክህን ንገራቸው። 09 13 702 65 09 20 66 05 56 እነኚህ የሁለቱ ስልኮች ያንተ ናቸው? የኔ ናቸው። ከዛ በዘለለ ጣሊያን ሰፈር መጥቶ ተፈሪ ብሎ ከጠየቀ በአካል ደግሞ ሊያገኘኝ የሚፈልግ ሰው ተፈሪ የልጅ አባት 2 ልጆች አሉት ብቻውን እያሳደገ ያለው ብሎ ካለ ማንም ሰው የዘፈር ሰው ማንኛውም ሰው ያለውበት ድረስ ይዞት ይመጣል። አካውንት ባንክ አካውንት ካለ አለኝ። የባንክ አካውንት የኢትዮጵያ ንግድ ባንክ የባንክ አካውንቴ 1015 80 84 717 አዋሽ ባንክ 01 እሺ 32 02 15 59 0300 አቢሲኒያ ይሄው አቢሲኒያ 83 60 45 95 መልካም እንግዲህ ተመልካቾቻችን አካውንት እና ስልክ ደርሷቸዋል። አንተ ማገዝ አንተ መደገፍ ከተፈሪ ታሪክ ብዙ ተምረናል። ወደፊትም ብዙዎችን ሊያስተምር ይችላል ብለው ያስባሉ በእርግጠኝነት። ስለዚህ አንተን ይደግፋሉ ብለን እናስባለን። በስልክህንም አካውንትንም እንግዲህ ለተመልካቾቻችን ስክሪን ላይ እንጽፍላችኋለን አንተ ከተናገርከው በተጨማሪ። ስለዚህ በዚህ ስልክ ቁጥር አግኙት ማለት እንወዳለን። ተፈሪን ብዙ ልምድ ያለው ብዙ የበጎ ስራዎችን የሰራ ብዙዎችን ያስተማረ ብዙዎችን እንግዲህ ከብዙ ነገር የታደገ ሰው ነው ተፈሪ። ጠንካራ ነው። እኛም እዚህ ቁጭ ባልንበት ብዙ ነገር ተምረናል። እንደምትበረታ ባለሙሉ ተስፋ ነን። ወደፊትም እንግዲህ ለብዙዎች ትምህርት የሚሆን ስራ እንደምሰራ ባለሙሉ ተስፋ ነን። እስካሁንም ላደረከው ነገር ለልጆች እያደረከው ላለውም ነገር ምስጋና ይገባል ማለት እንወዳለን። በእኛ በኩል የነበረን ነገር ጨርሰናል። አንተ ማለት የምትፈልገው የመጨረሻ ነገር ካለ እንግዲህ ተናገር። ነው እንደዚህ ነው የምለው ነገር የለም። የወደፊት አላማ አለኝ። ምን ሁሉ ጊዜ በእንደዚህ አይነት ኑሮ አይደለም መቀጠለው። ትንሽ ልጆች ከፍ ይበሉልኝ። ከዛ በኋላ ህይወት እቀይራለሁ። እንደምቀይር አውቀዋለሁ። እኔም ጤና ይስጠኝ ለዛ ደረጃ ያብቃኝ። አስታውሳችሁኝ እዚህ ድረስ ስለመጣችሁ እና ስለጠየቃችሁኝ ብታደርጉም ባታደርጉልኝም እግዚአብሔር ይስጣችሁ። ትልቁ ነገር ይሄ ነው። ወደፊት እንግዲህ የሰው ነገር አይታወቅም።
እኔም እንደናታቸው አልለፍባቸው። ትክክል። እኔም እንደናታቸው አልለፍባቸው። ያኔ ነው የሚጨንቀኝ። እነሱም ጉድጓድ ውስጥ የሚገቡት ያኔ ነው። ወደፊት እንግዲህ የተወሰኑ ስራዎች እንደምሰራ አምናለሁ። ከዚህ በፊት የጀማመርኳት የሆነች ነገር አለች። መጽሐፍ ጀምሬያለሁ፣ የህይወት ታሪኬ። እስቲ ከሆነ እንገናኛለን። አዎ ፈጣሪ ያሳካዋል ብለን እናስባለን። እኔም ቃል የምገባለን ነው የመጽሐፍ የሆነ ቦታ ሲደርስ እንግዲህ ማተሚያ ቤት በማፈላለግ ሊታተም የተቻለን ለማድረግ በምንችለው በሚዲያችን ስም እንሞክራለን ሳይሆን ይሳካል በእርግጠኝነት። አንድ ድርጅት አናጣምና ያ ሲሆን አብረንህ በትክክል ታትሞ ገበያ ላይ እንዲውል የማድረግ ምክንያቱም ብዙ የሚያስተምር ነገር ስላለው አሁን ብዙ ነገር አልተጫወትንም። የተወሰኑትን ነው እንደው የሚያነሳ ነው ብዬ አስባለሁ። ታደኩ ከዚህ ከእንትኑ በኋላ እሱንም ብዙ አላነሳ ነውና እሱንም ብዙ አላነሳ ነውና ገና ነህ እሱን ገና ነህ እና እሱም ስላለው ብዙዎች ይማሩበታል ብዬ አስባለሁ። ጊዜን ሰጥተን አብረን ስለቆየ እጅግ ከልብ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ከተፈሪ ጋር ቆይታ አደረግን። ተፈሪ እጅግ በጣም ጠንካራ ሰው ነው። ብዙ የህይወት ታሪኮቹ ያሳለፋቸው እንግዲህ አመታት ብዙ የሚያስተምሩ ናቸው። ቅድም በተናገረው እና ደግሞ ከስር ባለው በዚህ በእነኚህ ስልክ ቁጥር በባንክ አካውንቱ ተፈሪንም እንግዲህ ማገዝ የምትፈልጉ በባንክ አካውንቱ ከስር አለ። አግኝተነው አውርተነው ደግሞ ያለውን ነገር እኔ የምትሉ ከሆነ ያው ቅድምም እሱ ብሏል፣ ጣሊያን ሰፈር ነው ያለው። ማንም ሰው ቢጠይቅ ጣሊያን ሰፈር ተፈሪ ከተባለ ይዟችሁ ተፈሪ ያለበት ቦታ ይመጣል። በስልክ ማግኘት የምትፈልጉ ከሆነ ከስር ስልክ ቁጥሩ አለ። በዚህ ስልክ ደውላችሁ ሁለቱም የሱ ስልክ ነው። በዚህ ስልክ ቁጥር ደውላችሁ ልታገኙት ትችላላችሁ። እንግዲህ ቤተሰቦቻችን በእርግጠኝነት መናገር የምችለው ነገር ከጎንህ ይቆማሉ። ለሰጠህን ጊዜ አስተማሪ ከሆነው የህይወት ታሪክ ስላስተማርከን እኔም በግሌ ብዙ ነገር ነው የተማርኩት። ብዙ ነገር አስታውሰኛል። እንደዚህ ኦኬ ይሄም ነገር ሊሆን ይችላል ይሄም ሊሆን ይችላል የሚለውን ነገር አዌር እንደሆነ አድርገኛልና እሱን ስላረክልኝ እጅግ ከልብ አድርጌ አመሰግናለሁ። ተመልካቾቻችንም ልክ እንደኔው ይሰማቸዋል ብዬ አስባለሁ። እንግዲህ ጠንካራ ነህ፣ ገና ብዙ ወደፊት ይጠብቃል። ምክንያቱም አስቸጋሪውን ጊዜ አልፈዋል ብዬ አስባለሁ። ይሄ ጨለማ የነበረበትን እንደዚህ አይነት ነገር ሲነሳ ሁሉም በቃ እሱ ምናምን የሚባልበት ዘመን በር የሚቆለፍበትን እሱ በቃ እንትን ነው የሚባልበት ዘመን አልፈ እዚህ ደርሳል። አሁን ደግሞ ዘመኑም ጥሩ ነው። እንደው መድኃኒቱ የመገኘት እድሉ ሰፊ ነው። በነፃነትም የመንቀሳቀስ እድሉ አለ። አንተን ያዘ ግን ልጆች አሉ። ልጆች ደግሞ ገና ታዳጊዎች ናቸው። ትምህርት ቤት እነሱን ማድረስ፣ እነሱን መቀበል፣ ለእነሱ ምግብ ማዘጋጀት፣ እነሱን መጠበቅም ስራ ስለሆነ ማለት ነው አይደለ? እነሱን ተጨምሮ እንግዲህ ስራም እየተንቀሳቀስክ አይደለም። ስለዚህ የአድማጭ ተመልካቾቻችን ባካችሁ ተፈሪን በምትችሉት መጠን አግዙት ማለት እንወዳለን። ደውሉለት፣ አገኙት። ከህይወት ልምዱ ብዙ ትማሩበታላችሁ ማለት እንወዳለን። ለነበረን ጊዜ እጅግ ከልብ አድርጌ አመሰግናለሁ ተፈሪ። እኔም አመሰግናለሁ። በጣም ነው የምናመሰግነው። መልካም ጊዜ። ተመልካቾቻችን ያው እንደተከታተላችሁት ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ማለት እንወዳለን። ከተፈሪ ጋር የነበረን እጅግ በጣም አስተማሪ ፕሮግራም በዚሁ እንግዲህ ተጠናቋል። በሌላ ቪዲዮ እስክንገናኝ መልካም ጊዜ